أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. قل هو الله أحد. قل هو الله أحد. الله الصمد. الله الصمد. لم يلد ولم يولد. لم يلد ولم يولد. ولم يكن له كفوا أحد. ولم يكن له كفوا أحد. السلام عليكم ورحمة الله وبركاته. ውድና የተከበራችሁ የዩቲዩብ ተከታታዮቻችን እንዲሁም ትምህርት ከኛ ጋር አብራችሁ እየወሰዳችሁ ያላችሁ ቤተሰቦቻችን እንደምን ቆያችሁ? ይህ ተከታታይ ደርሳችን ሲሆን ከሱረቱል ፋቲሃ አንስተን ሱረቱን ናስ እያልን ወደ ላይ የምንቀጥልበት የሆነ ተከታታይ ደርሳችን ነው ማለት ነው፣ ወይም ተከታታይ ትምህርታችን ነው። በዩቲዩብ አዲስ ቻናል ስለመጣን እንደቻላችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ኢንሻአላህ እንድታበረታቱ እንላለን። በመቀጠል ቀጥታ ወደ ተጅዊዱ ማብራሪያ እንገባለን። ዛሬ ማብራሪያ የምናየው ማለት ነው ሱረቱል ኢኽላስ በመባል የምትታወቀዋን ሱራ ማለት ነው። ሱረቱል ኢኽላስ እንግዲህ ከቁርአን አጠር ያለች ናት። አብዛኛው ሰው ይገረዋል ይችን ለመቅራት። ግን ዋናው ችግር ምንድነው? መቅራቱ ሳይሆን ተጅዊዱ አለ እንዴ ነው። ተጅዊዱ የተስተካከለ መሆን አለበት። ብሎ መቅራት ሳይሆን አሁንም ሐርፎችን፣ ሁክሞችን፣ ሐርፎች ከየት ቦታ ነው የሚወጡት፣ እንዲሁም ሁክሞችን ማየት፣ ስናቆም ስንቀጥል እንዴት ነው የምንቀጥለው? ወይ የማይሆን ቦታ የምናቆም ከሆነ ስህተት ነው። ለምሳሌ እዚህ ቦታ ላይ አብዛኞቻችን የምንሳሳተው ለም የሊድ ወለም ይውለድ የሚለውን ይህን አያ ማለት ነው በደንብ አድርገን ማጥራት ይኖርብናል ማለት ነው። በጣም የተመሳሰለ ስለሆነ አብዛኞቻችን ለም የሊድ ወለም የሊድ እያልን የምንቀራ አለን። ወይም ደግሞ ወለም ይውለድ የሚለውን ወለም ይወለድ እያልን የምንቀራ ሰዎች አለን። አብዛኛው ስህተት ስለምናይ ማለት ነው። እንደዚህ አይነቶችን ስህተቶች ኢንሻአላህ ዛሬ ከአላህ ጋር ሆነን በአንድ ላይ የምናስተካክል ይሆናል ማለት ነው። ስንጀምር ቢስሚላሂር ረህማኒር ረሂም ብለናል። ይህ ቢስሚላሂር ረህማኒር ረሂም የሚለው ከሱረቱል ፋቲሃ ጀምረን ልክ አሁን የደረስንበት ሱረቱል ኢኽላስ ድረስ እንግዲህ እያየነው መተናል ማለት ነው። ዋናውን ፓርት ከፈለጋችሁ ሱረቱል ፋቲሃ ላይ ተመልሳችሁ በደንብ አድርጎ የተብራራ ስለሆነ እዛ ላይ ማየት ትችላላችሁ ማለት ነው። አሁን የምንቀጥለው ከሱረቱል ኢኽላስ የመጀመሪያው አያህ ላይ ነው ማለት ነው። ሱረቱል ኢኽላስ የመጀመሪያው አያህ ሲጀምር ምን ይላል? ቁል ሁወላሁ አሐድ። ቁል ሁወላሁ አሐድ። ይህ የምናስተካክለው በመጀመሪያ ቁል ስንል ያለችዋን ቃፍ እዚህ ጋር ትወፍራለች እያልን ከቁል አዑዙ ቢረቢ ናስ ከቁል አዑዙ ቢረቢል ፈለቅ ድረስ አንስተን ቀርተናታል ማለት ነው። እነዚህን ቃፍን እናወፍራለን ምን ጊዜም ዶማ ሆና ካገኘናት ማለት ነው። በመቀጠል ሁወላሁ አያችሁታ፣ ሁወ አላሁ እዚህ ጋር ማለት ነው። አብዛኞቻችን የምንሳሳተዋለን የማንረዳውበትም ምክንያት አለና ነው። ይህንን ከተረዳን ይሄ አላህ የሚለው ቃል እንዴት ነው የሚቀራው የሚለውን ማየት እንችላለን። ስናይ እንዴት ነው አላህ የሚለው ቃል ቀድሞት የመጣው ፊደል። ለምሳሌ አላህ የሚለው ቃል ቀድሞት የመጣው ፈትሐ ነው፣ ዋው ማለት ነው። ዋው ናት የመጣችው፣ ዋው ላይ ደግሞ ፈትሐ ነው ያለው። ስለዚህ ይሄ አላህ የሚለው ላሙ ለፍዘል ጀላላህ የሚባለው ማለት ነው። ይህ ላም ይወፍራል። አወፍረን ነው የምንቀራው፣ አናቀጥነውም ማለት ነው። ልክ እንደዚህ ሁወላሁ ሁወላሁ በማለት በማወፍር ነው የምንቀራው እንጂ ሁወላሁ ብለን አንቀራም ማለት ነው። ሁወላሁ ከሆነ ይህ ስህተት ነው፣ ላሙን አላወፍርንም ማለት ነው። ላሙስ እንዴት ነው የሚቀጥንበትስ ከተባለ ለምሳሌ እዚሁ ጋር ተመልሰን ቢስሚላህ ስንል አላህ ሚል መጥቷል። ከዚህ በፊት ቀድሞ የመጣው ሚም ናት። ከሚም በኋላ ግን ምንድነው የመጣችው? ሚም ላይ ከስራ ነው። ስለዚህ አላህ የሚለው ቃል ምን ይሆናል ማለት ነው? እዚህ ጋር ይቀጥናል ማለት ነው። አያችሁታ፣ እዚህ ጋር ፈትሐ ሆኖ ከመጣ ይወፍራል ብለናል። እዚህ ጋር ደግሞ ከስራ ሆኖ ከመጣ ይህንኛው ይቀጥናል፣ አላህ የሚለው ላሙ ማለት ነው። ልክ እንደዚህ ማለት ነው። ቢስሚላ
ቢስሚላ ነው እንጂ የምንለው ቢስሚላ ብለን አናወፍርም ማለት ነው። ይህ ከሆነ ስህተት ነው። ስለዚህ እነዚህን በደንብ መያዝ ይኖርብናል። ይህንን እንዴት ነው የምንቀራው ማለት ነው? አሁን ከነገርኳችሁ ውስጥ ሁወላሁ ይወፍራል ማለት ነው። ፈትሐና ዶማ ቀድሞት ከመጣ ይሄ አላህ የሚለው እሱ ላሟ ትወፍራለች ማለት ነው። በመቀጠል ቁል ሁወላሁ አሐድ አያችሁት? አሐድ ዳሉን አዳምጡኝ በደንብ አሐድ ከኋላ ተመልሰን አይተነዋል። ሱረቱል ፈለቅ ላይ አሐድ ስንል መጨረሻ ላይ ዳል ከመጣች ስኩን ሆና ከመጣች ምንጊዜም እሷ ፊደል ትነጥራለች ብለናል። ወይም በአረበኛው ቀልቀላህ በመባል ይታወቃል። ይሄንም ምንድነው የምናደርገው? ማንጠር ማለት ነው። ቀልቀላህ ማለት በአማርኛ ስንወስደው ማንጠር ማለት ነው። ስለዚህ ሁወላሁ አሐድ አሐድ ልክ እንደዚህ ነው የምንቀራው ማለት ነው እንጂ አሐድ ብቻ ብለን ዝም አንልም። ግዴታ አሐድ ብለን ማንጠር ይኖርብናል ማለት ነው። ይህ የመጀመሪያው አያ ማብራሪያ ይህን ይመስላል ማለት ነው። እስኪ በአንድ ላይ ስንቀራው እንዴት ይሆናል? ቁል ሁወላሁ አሐድ ልክ እንደዚህ አድርገን የምንቀራ ይሆናል ማለት ነው። ወደ ሁለተኛው አያ ስንገባ ምን እናገኛለን ማለት ነው? አላሁ ሶመድ የሚል አለ። አላሁ ሶመድ ይህ አያ ማለት ነው የሱረቱል ኢኽላስ ሁለተኛው አያ። እዚህ ጋር ለአላህ የሚለው ደግሞ ብቻውን መጣ። አያችሁት አይደለ? ከዚህ በፊት የተናገርኩት ምንድን ነበረ? ቀድሞት የመጣው ፈትሐ እና ዶማ ከሆነ ይወፍራል፣ እንዲሁም ደግሞ ከስራ ከሆነ ይቀጥናል ነው ያልኩት። እዚህ ጋር ግን ለምን አልመጣ? ከስራም ፈትሐም ዶማም አልመጣም። አያችሁታ? እዚህ ጋር ግን ማን መጥቷል? እቺ አሊፍ እቺ አያችኋታ? አሊፍ አልወስል በመባል ትታወቃለች። ይህች ከመጣች ምንጊዜም ላም ስለሆነ የመጣው ከሷ ቀጣይ ላም ፊደል ከመጣ በፈትሐ እናነባታለን ማለት ነው። ምንጊዜም ይሄን ያዙ። ከሀምዘተል ወስል ከሀምዘተል ቀጥዕ እቺ ማለት ነው። ከሷ በኋላ ላም ከመጣ ምንጊዜም ሀምዛዋን እቺ እንደ አ አድርገን ነው የምናነባው። አ ብለን ነው የምናነባው ማለት ነው። ስለዚህ ፈትሐ ሆነች ማለት ነው። አ ማለት ፈትሐ ነው። ኢ በነበረ ከስራ እንል ነበረ፣ ግን አ ነው የምንለው ብለናል። ምክንያቱም ላም ስለመጣ። ስለዚህ አላህ ስንል ይወፍራል ማለት ነው። ሁለት የሚወፍር አገኘን። ስለዚህ ጋር እናወፍረዋለን ማለት ነው። አላሁ ሶ አላሁ ሶ አያችኋታ? ሷድን እንዴት እንደሚይዛት እዚህ ጋር ሸድ ስለመጣኝ ነው። ሸዳ ከመጣች ግዴታ ያዝ እናድርግና ወደ ሐረካው እንገባለን። አላሁ ሶመድ አላሁ ሶመድ አያችሁት አይደለ? ልክ ይሄንን የምንቀራ ይሆናል ማለት ነው። የሁለተኛው አያ ይሄን ይመስላል ማለት ነው። ሶስተኛ አያ ላይ የምናገኛለን ለም የሊድ ወለም ዩለድ ለም የሊድ ወለም ዩለድ። ይህን ደግሞ እንዴት ነው የምንቀራው? ለም አያችሁታ? ብለን ያዝ እናደርጋለን። ሱኩን ስለመጣ ብቻ ሚሟን ያዝ እናደርጋለን። ቶሎ አናልፍም። እንደዚህ የምንቀራ ከሆነ ስህተት ነው። ቶሎ የምናልፍ ለምሳሌ ለም የሊድ ይሄ ስህተት ነው። እንደዚህ ከሆነ ሚሟ አልተሰማም በደንብ። ለም የሊድ አያችሁታ? ከዛ ዳልም ምን አደረግኩ? አነጠርኳት። የሊድ ልክ እንደዚህ ነው የምንቀራው ማለት ነው፣ እንዲሰማልን ድምፁ። ስለዚህ ይህንኛው ምን ይሆናል? ለም የሊድ ወለም ዩለድ። እዚህ ጋር ወለም አያችሁታ? ልክ እንደዚህ የሚባል ጉና የሚባል የራሱ የሆነ ሁክም አላት ሚም ማለት ነው። ጉናህ ማለት በአፍንጫ የሚወጣ ትንፋሽ ማለት ነው። ሚም እና ኑን ላይ ብቻ ነው እሱ የምናገኘው። ሌላ ፊደል ላይ መውጣት አይኖርበትም። ያ ከሆነ ፊደሉ ወይም የምናወጣው ድምፅ ስህተት ነው ማለት ነው። በአፍንጫችን የምናወጣ ከሆነ ከሚምና ከኑኖች ስህተት ነው ማለት ነው። ስለዚህ እዚህ ጋር ወለም ዩለድ ያውን እንስበዋለን። ሁለት ሐረካ ዋው ትታያችኋለች። ሁለት ምንም ሐረካ የላትም፣ ፈትሐ የላትም፣ ከስራ ዶማህ የላትም። ስለዚህ የመጣችው ያን ለመሳብ ነው፣ መድ ናት። ስለዚህ ወለም ዩለድ ነው እንጂ ዩለድ ብቻ ብለን አንቅራም ማለት ነው። ወይም ደግሞ አናስረዝመውም። ዩለድ ብለን ማስረዘምም አንችልም ማለት ነው። ከሁለት ሐረካ በላይ መብለጥ የለበትም ማለት ነው። ስለዚህ ለም የሊድ ወለም ዩለድ ልክ እንደዚህ ይሆናል ማለት ነው። አራተኛው የሱረቱል ኢኽላስ አያ ምን ይላል? ወለም የኩን ለሁ ኩፉወን አሐድ ወለም የኩን ለሁ ኩፉወን አሐድ።
ይህ ደግሞ እንዴት ነው የሚሆነው ማለት ነው? ወለም የኩን ለሁ ወለም ስንል ሚሟ አለች እዚህ ጋር ልክ እንዳየነው እዚህም ጋር እንይዛታለን። የኩን ለሁ ስንል እዚህ ጋር በደንብ ማየት አለብን። እዚህ ጋር ኑኗ አትነበብም ማለት ነው። ለምን? ላም ስለመጣ እዚህ ጋር ኢድጋም ትደረጋለች። ያለምንም ጉና ነው ኢድጋም የምትደረገው። ለምን? ቀጣይ ላም ፊደል የጉና ፊደል ስላልሆነ ጉና ስለሌለው ማለት ነው። ቀጥታ ኢድጋም ቢገይሪ ጉናህ በመባል ይታወቃል እቺ ላም ፊደል ማለት ነው። ስለዚህ ወለም የኩል አያችሁታ እንጂ ወለም የኩን ለ አንልም። ወለም የኩን ለ ከሆነ ስህተት ነው የምንለው ቀጥታ ወደ ላም ነው። ወለም የኩን ለሁ ኩፉወን አሐድ ወለም የኩን ለሁ ኩፉወን አሐድ። ኢንሻአላህ ይሄን ይመስላል ማለት ነው። አራተኛው አያ አሁን በአንድ ላይ አድርገን እንቀረዋለን ማለት ነው። ቢስሚላሂር ረህማኒር ረሂም ቁል ሁወላሁ አሐድ አላሁ ሶመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። ባረከላሁ ፊ ወለኩም ቁርአኒል ዐዚም። የዛሬው ትምህርታችን ይህንን ይመስላል ማለት ነው። አላህ ካለና ወደፊት የሚያስቀጥለን ከሆነ እንቀጥላለን ማለት ነው። በዚህ መልኩ በየቀኑ አንዳንድ ደርስ የምንለቅላችሁ ይሆናል። እየገባችሁ መማር ትችላላችሁ። እንዲሁም ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። የዛሬው ትምህርታችን ይህን ይመስላል ማለት ነው። ደህና ቆዩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።